ፕሬዚደንት ዲጄቲ ቴልአቪቭ ሲገባ ይሄን የምታዩትን ባነር በትልቅ ተሰቅሎ እናያለን። እና ምንድን ነው የሚለው? ሳይረስ ዘ ግሬት ኢዝ ስቲል አላይቭ። what does it mean? ሳይረስ ዘ ግሬት ማለት አይሁድ ሳይሆን በእስራኤላውያን ታሪክ ትልቅ ቦታ የሚሰጠውን አከሜኒድ የፐርሺያን ኤምፓየር ያቋቋመና ንጉስ ሆኖ ወደ ስልጣን ከመጣ በኋላ 597 እና ከዛም በኋላ ዳግማዊ ናቡከደነጾር የሚባለው የባቢሎን ንጉስ የይሁዳን መንግስት ካፈረሰ በኋላ ከኢየሩሳሌም ነቅሏቸው አውጥቶ ወደ ባቢሎን በስደት ወይም በምርኮ ከወሰዳቸው በኋላ ለ70 ዓመት አይሁዳውያን አገር አልነበራቸውም። ኢየሩሳሌም ፈርሳለች፣ ቅጥሯ ተቃጥሏል። ኤቭሪቲንግ ሜስድ አፕ የሆነ አይሁድ አገር ሳይኖረው በሰው አገር ባቢሎን ይኖሩ ነበር። ዛላ ሳይረስ ዘ ግሬት ወይም ቂሮስ ወደ ስልጣን የመጣውና ኢሚዲየትሊ ወሰደው ምንድነው አይሁዳውያን ወደ ሀገራቸው እንዲመለሱና የፈረሰውን መቅደሳቸውን ዳግም እንዲሰሩ ቅጥሯንም እንዲገነቡ የሚል አዋጅ ያወጣል። ሰከንድ ቴምፕል የምንለው የተገነባው በሳይረስ ዘ ግሬት ትእዛዝና ድጋፍ ነው። በእስራኤል ታሪክ ውስጥ መሲህ በሚባል አኖይንትድ ዋን ተብሎ ከእስራኤልና ከአይሁድ ዘር ውጪ የተጠራ ብቸኛው ሰው አሕዛብ ቂሮስ ነው። መጽሐፍ ቅዱስ ምን እንደሚል ላንብብላችሁ። ኢሳይያስ ምዕራፍ 45 ቁጥር 1 እንደዚህ ይላል፣ እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮችም እንዳይዘጉ መዝጊያዎችን በፊቱ እከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል፣ በፊቴ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እንደሆኑ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጡትም ስለ እስራኤል ብዬ በስምህ ጠርቻለሁ፣ በቁልምጫ ስምህ ጠራሁ ያለ ይቀጥላል። the anointed one the messiah ሳይረስ ወይም ቂሮስ ነው። ኢራቅ፣ ሲሪያ በጣም ትልቅ ስኬት የሚባለው the conquest of Lydia የሚባለው አሁን ታርኪን የተቆጣጠረበት እስከ ግብጽ ድረስ ኤክስፓንድ ያደረገበት የፐርሺያን ኤምፓየርና ያን ሁሉ አካባቢ በአንድ ላይ አድሚኒስትሬት ያደረገው ነው። አሁን በሰላም ስምምነት እነዛን ሁሉ ሀገራቶች አንድ ላይ ትራምፕ አምጥቷቸዋል። ሙሉ አረብ ከትራምፕ ጎን ነው። ከአረብ በተጨማሪ ቱርኮች አሉ፣ ፓኪስታኖች አሉ፣ ኢንዶኔዥያኖች አሉ። ኢቭን ከሳይረስ ዘ ግሬት በላይ ነው የሰበሰበው ትራምፕ። ሳይረስ ዘ ግሬት ምንም እንኳን የዞራስትራኒዝም እምነት ተከታይ ቢሆንም መልካም አመለካከት ያለው አስተዳደሩ ኦልሞስት ዲሞክራሲያዊ የሚመስል አገዛዝ ነው የነበረውና እነዚህ አያቶላዎች ስልጣን ላይ መጥተው እንደዚህ ኢራንን ከንቱ ሀገር ከማድረጋቸው በፊት የኢራን ብሔርተኝነትና ናሽናሊስት አቀንቃኞች ሳይረስ ዘ ግሬትን የአገራቸው ሲምቦል አድርጎ ነው የሚያዩት። በዩኔስኮ ወርልድ ሄሪቴጅ ሳይት ተብሎ ኢራን ካስመዘገበችው ቅርሶቿ የመጀመሪያው ፓርሳዴ የሚባለው የአካሜኒድ ኤምፓየር ዋና ከተማ የሆነውና ሂስቶሪክ ሲቲ ፓርሳዴ ነው። ያኔ ኢማጂን ትራምፕ እንዴት ነው ያዩት? አኖይንትድ ሆኖ እስራኤልን የተለያየ ኢንተርፕሬሽን ሊሰጥ ይችላል። አንዳንዱ ሳይረስ ዘ ግሬት አይሁዳውያንን ከጭቆና ነፃ አውጥቶ ሰከንድ ቴምፕል እንዳስገነባው ትራምፕ ዓለም ሁሉ እስራኤል ላይ ተነስቶ በነበረበት ሰዓት ብቻውን ቆሞ ሁሉንም አሸንፎ ከዛ በኋላ ሁሉንም የእስራኤል ደጋፊ አድርጎ ምናልባት የሰርድ ቴምፕል ሊያሰራን ይችላል የሚሉ አሉ። አንዳንዶቹ ደግሞ ጋዛን እንደ ባቢሎን መስለው በውስጡ ያለውን ክፋትና ሰይጣናዊ የሐማስን አሰራር ያሸነፈበትና ትጥቅ ለማስፈታት ያስማማበትን መንገድ የታገቱ ንጹሃን እስራኤላውያንን ያስለቀቀበት ወይ ከባቢሎኒያን ካፕቲቪቲ ጋር አገናኝተው ሴሌብሬት የሚያደርጉ አሉ። there are all kinds of interpretation። አንዳንዱ ደግሞ which I am part of that አካሄዱ በጣም ኢንተረስቲንግ ነው። ዓለም ሁሉ ከዚህ ሰው የጎን እየተሰለፈ ነው። there is one biblical figure that I don't want to speculate ከጀርባ አሰልፎ ምናልባትም ወደ መጨረሻ ሊወስድ ይችላል።